ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰብ እንግዲህ ዛሬም እንደተለመደው ሁሉ ጊዜ ለጽናት ሚዲያ የተለያዩ መረጃዎችን የሚሰጥን ወንድማችን አየር ላይ ይገኛል። የተለያዩ ወቅታዊ ጥያቄና በተለይ አንዳንድ እየተሰሙ ያሉ ጉዳዮች አሉ። እጅግ በጣም አስደንጋጭ ናቸው እየተሰሙ ያሉት። በተለይ ሰሞኑን እጅ ሰጡ የሚባል የፕሮፓጋንዳ ስራ በስፋት ነው ብልጽግና እየተንቀሳቀሰ ያለው። ይሄን ምን እየደረሰባቸው እንደሆነ በጣም በሚያስደነግጥ ሁኔታ ወሬዎች እየተሰሙ ነው። እሱን አስመልክቶ እንጠይቀዋለን። ሰላም ጤና ይስጥልኝ፣ እንደምን እግዚአብሔር ይመስገን። ስንታየሁ እኔ በጣም ደህና ነኝ። አንተ እንደምን አለ? አለው እግዚአብሔር ይመስገን ሰላም ነኝ። ያው በዋናነት የፈለግኩ ምንድነው ሰሞኑን እየተከታተልከው ከሆነ በተለይ የብልጽግና ሚኒሻዎች በቀደም ሲልም በፋኖ እንቅስቃሴ ውስጥ ሰርገው በመግባት ከፍተኛ የሆነ የደህንነት ስራ ሲሰሩና ተቋምን የማዳከም እስከ ማፍረስ ድረስ ሲንቀሳቀሱ የነበሩ ኃይሎች አሁን ተስፋ እየቆረጡ እጅ እየሰጡ እየተንጠባጠቡ ነው። ግን እነዚህ እጅ የሚሰጡት ሰዎች በዋናነት ብቻቸውን ቢሆንም ሌላ ተከታዮች እንዳሉ አስመስለው ብልጽግና በስፋት ፕሮፓጋንዳ እየሰራ ነው በዚህ ጉዳይ ላይ። የፖለቲካው ሁኔታ ስታየው እንዴት ነው? በጣም መሳቂያ ሆኗል። በተለይ የአፍሪካ ህብረትም ኢጋድም በዚህ ቦታ ላይ ተገኝቷል ተብሎ የተሰጠው ዜና ሁሉ እንግዲህ ሀሰት ነው። እነሱንም በማጭበርበር ላይ የተመሰረተ ፕሮፓጋንዳ እንደሆነ ነው እየተሰማ ያለው። እንዴት እየታዘብከው ነው? ውሸትን መንግስትነት ተግባርና የመንግስትነት መሳሪያ አድርጎ የሚጠቀም የወረዳ ስርዓት ነው። ከዚህ በፊት ውሸትን በተለያዩ አጋጣሚዎች በማስረስ ያለምንም ሀፍረትና መሸማቀቅ በመንገድ ለመዋሸት ምንም የማይሸማቀቅ የወረዳ ስርዓት ነው። ከሰሞኑም ማለም እንዳየው ከሶስት የማይበልጡ ሰዎች አንድ ግለሰብና ሶስት አጃቢዎቹ በወገን እርምጃ ሊወሰድባቸው ሲል በቁጥጥር ሊውሉ ሲል ቀድሞ በአቅራቢያቸው ወዳለው የሚሊሻ ልጅ በመስጠት እጅ ሰጠው ህይወታቸውን ያተረፉ ሰዎችን ልክ በሰላም ስምምነት በድርድር የገቡ በማስመሰል ከዚህ በፊት ተጀምሮ የነበሩ የድርድር ጭብጦችን አፍሪካ ህብረትና ኢጋድ ለማደራደር ቅድመ ድርድር ንግግር ተጀምሮ የነበረውን ያችንን በመጠቀም ልክ ትልቅ ድርድር የተካሄደ የሰላም ስምምነት የተደረሰ በማስመሰል ህዝብ ለመሸወድና ታጣቂ ኃይሉን ለመከፋፈል ነው ይህንን በጣም አሳፋሪ ውሸት ፕሮፓጋንዳ ለማስተላለፍ የፈለጉት። ከዚህ በፊት አንዳንድ አመራሮች በዚህ ጉዳይ ላይ ከዚህ በፊት በተለይ ከአፍሪካ ህብረት ከኢጋድ እና ከአውሮፓ ህብረት ከአሜሪካ ጋር ከዚህ በፊትም የተጀመሩ ምልክቶች እንዳሉ እየተገለጸ ነው እና እሱን ተጠቅሞ ነው ይሄ ሰው የኮበለለው። ስለዚህ ያንን እንደ መግቢያ ተጠቅሞበታል እያሉ ወቀሳ የሚያቀርቡ ሰዎች አሉ። እንዴት ታየዋለህ? ትክክል ነው። በቃ መሰረታዊው ነገር ይሄ በፊት በድርጅት ደረጃ ለመነጋገር ነበሩ ቅድመ-ሲዎች ነበሩ። ከእንቅስቃሴነት መዘለለ ወደ ተጨባጭ እርምጃ ወደ ተጨባጭ ንግግር ያልተሸጋገሩ ቅድመ ዝግጅት ደረጃ የተሞከሩ ሙከራዎች ነበሩ። እነዚህን ሙከራዎች እንደ ቀዳዳ በመጠቀም ነው ይሄ ግለሰብ ያንን የሰላም ስምምነት ያደረገ በማስመሰል እንዲቀርብ የተደረገው። በሚያስቅና በሚያስገርም ሁኔታ ግን ይሄ ግለሰብ እና ግብረ አበሮቹ በጣም ጥቂት ግብረ አበሮቹ በድርጅታዊ ስርዓት በድርጅታዊ ዲሲፕሊን ከአመራርነት የታገዱ የተባረሩ ለተጠያቂነትም ይፈለጉ የነበሩ ሰዎች ናቸው። ድርጅቱም የነበረበት ድርጅት ከ3 ቀን በፊት ከየትኛውም አመራርነት እንዳገደው የትኛውም እሱ የሚሰጠው መግለጫ ድርጅቱን እንደማይወክል ይልቁንም ተጠያቂ እንደሚሆን በይፋ መግለጫ የሰጠበት ግለሰብ ነው። በዚህም ሁኔታ ተጠያቂ መሆኑ እንደማይቀር እርግጠኛ ሲሆን መጀመሪያውንም የገባበት ዓላማ ሰርጎ ገብና ለአገዛዙ በሚሊሻነት ለማገልገል ዋና ዋና የወገን ይዞታዎችን በጠላት ለማስመታት የአየር ጥቃቶች እንዲፈጸሙ የመረጃ ምንጭ ሆኖ ለማገልገል ስለነበረ ይሄ ሲደረስበት እና ከአመራርነት ከታገደ ከ3 ቀን በኋላ ራሱን ለማስመለጥ ያደረገውን ሙከራ ነው ልክ እንደ ድርድር የገለጹት። አስቂኝ የሚያደርገውም ይሄ ነው። ድርጅቱ ካገደው እና እንዳገደው ለህዝብ ከገለጸ ከ3 ቀን በኋላ ነው እነሱ የሰላም ስምምነት አደረግን ያሉት። መጀመሪያስ አሁን ብዙ ሰዎች የሚሉት ይሄ ሰው መጀመሪያ አንደኛ ከባዴን ጋር ተነካክቶ አንድ የቢሮ ኃላፊ ሆኖ ሲሰራ የነበረ ሰው ነው ይታወቃል። የሚሊሻ ጽህፈት ቤት ይሁን ምናምን ብቻ እርግጠኛ ባልሆንም በዛ ደረጃ ነበር በተለይ እናሳምነው በነበሩበት ጊዜ። ከዛ በኋላ በተለይ 2011 በተፈጠረው ችግር
ጫካ ሸፍቶ ብዙ ከቆየ በኋላ ትንሽ ከባዕዴኖች ጋር ከነተመስገን ጋር ተደራድሮ ተመልሶ ገባ። ድጋሚ እንደዚሁ የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ እንደዚሁ አንዳንድ ከሱ ጋር የነበሩ አመራሮች ከታሰሩ በኋላ እንደዚሁ አፈግፍጎ ከባዕዴን ጋር በድርድር ከተማ ለከተማ እየተንቀሳቀሰ እንደውም ቤት እየሰራ የተለያዩ ንብረቶችንም እያሰባሰበ እንደነበርና በግል ባህሪውም ደግሞ ጥሩ ያልሆነ መሪነት የማይመጥን ሰው እንደሆነ በተለያየ ጊዜ በመረጃም በማስረጃ የሚወጡ የጀርባ ታሪኮች አሉ። ወደ ኃላፊነትስ ቀድሞ ማምጣት ለትግል ነው ወይንስ ትግሉን ለማዳከም ነው ብለው ለሚጠይቁ ሰዎች ውጭ ሆነ ትግሉን ለምትመለከት ሰው ምን ብለህ አስተያየት ትሰጣለህ? በጣም መጀመሪያውም በመሰረታዊ ችግር ፋኖ አካባቢ የሚታየው በጣም ጉልህ ተጨባጭ መሰረታዊ ችግር ለትግል የወጡና በትግሉ ሰበብ በማድረግ የግል ጥቅምን ለማካበት ለስርዓቱ የመረጃ ምንጭ ለመሆን የተሰለፉ ሰዎች በጊዜ ያለመለየት መሰረታዊ ችግር ነው። ቅድም እንደዘረዘርከው ይሄ ግለሰብ ከዚህ በፊት የነበሩ ግላዊ ህይወቱ ግለሰቡ ለየትኛውም አደረጃጀት ለመሪነትም ለአባልነትም የማይመጥን የግል ስብዕና ያለው ባህሪው በጣም አስቸጋሪ ጽናት የሌለው የግል ጥቅምን የሚያስቀድም ግለሰብ ነው። ይሄ እየታወቀ ግን በወቅቱ በነበረው በተፈጠሩ ፖለቲካ ብሽሽቅ እሱን ለምንም ኃይል ሳይኖረው የአንድ ትልቅ ህዝብ አዛዥ እንደሆነ ተደርጎ ቀረበ። መሰረታዊ ስህተትና ችግርም የሚጀምረው ያኔ ጎጃም ውስጥ ምንም እንቅስቃሴ ማድረግ በማይችልበት እንደ ግለሰብም መኖር በማይችልበት ሁኔታ የጎጃም ሰብሳቢ ተደርጎ ቀረበ። ከአፋባ ወይም ከአፋጎ ጋር የነበረውን የፖለቲካ እንቅስቃሴ ወይም አለመስማማትን ብሽሽቅ በሚመስል ሁኔታ የተፈጠረ በጣም አሳፋሪ ስህተት ነው ለዛሬው ቀውስ የዳረገው ስታይ። ስለዚህ መነሻው መጀመሪያ ሰውየውንም ወደ ትግሉ አስገብቶ ኃላፊነት መስጠትና ምንም አይነት የደጀን ኃይል ሳይኖረው በተለይ እንዳለው ተደርጎ የፕሮፓጋንዳ ስራ መስራት ዋናው የዚህ የፖለቲካ ኮንስፓይረሲ ያመጣው መጠላለፉ ምኑ የመጣበት አይነተኛ ማሳያ ነው። ያ ደግሞ በውጤት ደረጃ ድርጅቱንም በመጨረሻ ላይ በክህደት አጠናቆታል። ስለዚህ የዚህ ሰው መጨረሻ ይሄ ሆኖ ስታየው ምን ተሰማ? መጨረሻ ይሄ ነው ስንታየው ለዓላማ በእውነተኛ የትግል ዓላማ ያልወጡ ሰዎች መጨረሻቸው ክህደት ነው። ምንም ጥያቄ የለው። ከዚህ በፊትም በተደጋጋሚ ታይቷል። ጀግኖች ይሰዋሉ፣ ጀግኖች ይታሰራሉ፣ ጀግኖች ይሰደዳሉ፣ ዋጋ ይከፍላሉ። በዚህ አይነት አስመሳይና አድርባይ ግለሰቦች ግን እንዳየሩ ሁኔታ እየተገለባበጡ አንደኛው ወገን ያሸነፈ ሲመስላቸው ወደ አሸነፈው ይለጠፋሉ። ትግሉ የተራዘመና አሰልቺ ሲመስላቸው ደግሞ ወደ ላካቸው አገዛዝ በጣም በአሳፋሪ መንገድ አይናቸውን በጨዋታዎች መስጠታቸው የተለመደ ነገር ነው። ስለዚህ ቅርብ ወራቶች በካዲ ግለሰቦች መጨረሻቸው ይሄ እንደሚሆን ምንም ጥያቄ የለውም። መጀመሪያውኑ በፋኖ አደረጃጀት ውስጥ የግል ጥቅምን አስቀድመው እና ካገዛዙ ተልዕኮ ተቀብለው የገቡ በየአካባቢው በርካታ ሰዎች አሉ ስንታይ። አንዳንዶቹ በጊዜ ሂደት እየተደረሰባቸው የማረሚያ እርምጃ እየተወሰደ ማስተካከያ ስራዎች ተሰርተው አንዳንድ በመምሰል በማጭበርበር ለስርዓቱ ዋነኛ የመረጃ ምንጭ በመሆን ስርዓቱ ለሚፈጽመው የአየር ጥቃት እና ለሌሎችም ጥቃቶች ዋነኛ የመረጃ ምንጭ በመሆን ያገለግላሉ። ከዛም አልፎ አንድነት እንዳይመጣ የተደራጀና የተማከለ የአመራር ስርዓት ወታደራዊም ፖለቲካዊ እንዳይፈጠር የተለያዩ ሰበቦችን በመፍጠር እንቅፋት ይሆናሉ። ከዛም አልፎ ህዝብን በመበደል ህዝብን በማማረር በመዝረፍ ማህበረሰቡ ደጀን እንዳይሆን እንዲማረር ተስፋ እንዲቆርጥና የብልጽግናን ስርዓት እንዲናፍቅ የሚያደርጉ ስራዎችን ለመስራት የገቡ በጣም በርካታ ሰዎች አሉ። ከነዚህ እንዳንዱ ነው ካዲዎች መጨረሻ ሲነካባቸውና ሲደረስባቸው ወደ ላካቸው አካል ነው የሚሄዱት። አሁን ሰሞኑንም ያየነው ግለሰብ ያደረገው ይህንኑ ነው። በተለይ አሁንም እንደዚህ አይነት ሰዎች ምናልባት አሁን ፋኖ አካባቢ አንድ ድርጅት ለመፍጠር እንቅስቃሴዎች አሉና አብዛኛውን መቼም ፋኖ ድርጅት እየመሰረተ ድርጅት ከእንደገና እስካሁን እየተገለባበጠ ነው የመጣው። ወጥ የሆነ ድርጅት አልተፈጠረም። አንድ ድርጅት ተፈጠረ ይባላል።
ብዙም ሳይቆይ ደግሞ ያ ድርጅት ሳይጸና ብዙ ይቆያል። ድጋሚ ደግሞ ድርጅት እና ህዝቡ በዚህ ሰርክል ውስጥ በጣም ከፍተኛ መሰላቸት እየተፈጠረ ነው እና ይህንን ሰብሰብ ለማድረግ የፋኖም ትግሉን እያጓተተው እንዳይመጣና ከፍተኛ ዋጋም እንዳይከፍል ከሂደቱ እየተማረ አሁን አንድ ወጥ የሆነ ውህድ ድርጅት ለመፍጠር እና መሪዎችንም ለመሰየም እና ራሱን የቻለ አንድ የሆነ የመስመር ማታገያ ያለው ተቋም ለመገንባት ጥረት እያደረገ ነው እና እዚህ ሂደት ላይ ባለበት ሁኔታ ነው እነዚህን ሰዎች ያስኮበለለው። አሁንም በቀጣይ እንደዚህ አይነት ሰዎችን ለማስኮብለል በተለይ አገዛዙ ቀድሞ ያስቀመጣቸውን ሰዎች ወደ ቤታቸው ለመሰብሰብ የሚፈልጋቸው ሰዎችም ሊኖሩ ይችላሉ እና ይሄንን አስመልክቶ በተለይ አንድነቱ ጠንካራ እንዲሆን ከዚህ ትምህርት በመውሰድ ምን አይነት እንደው ምክረ ሀሳብ አቅርብስ ብትባል ምንድን ነው የምታስበው? በጣም ጥሩ። በመጀመሪያ ደረጃ ደረጃጆች ራሳቸውን በደንብ መፈተሽ መገምገም፣ ያለፉትን 2 ዓመታት ከ6 ወር እንቅስቃሴዎች በአግባቡ መፈተሽ፣ እያንዳንዱ ግለሰብ በ2 ዓመት ከ6 ወር ናወናቸውን ዋና ዋና ተግባራት ደካማና ጠንካራ ጎኖች በሚገባ መገምገም መፈተሽ ያስፈልጋል። ግምገማ መካሄድ አለባቸው። ከዛ በተጨማሪ እነዚህ ታጣቂ ኃይሎች የሚንቀሳቀሱባቸው አካባቢዎች ያለው ማህበረሰብ ትክክልነት መደረግ አለ። ስለዚህ ራስን እያጠሩ ራስን እየገመገሙ እያበጠሩ መሄድ ያስፈልጋል። በአደራጆች፣ በአመራሮች፣ በእውነተኞች በኩል እነዚህ በጊዜያዊ ጥቅም ዓላማ ሳይገባቸው እየተነዱ በጊዜያዊ ሁኔታ የገቡ ሰዎች ደግሞ እጅ በመስጠት የሚገኝ ጥቅም እንደሌለ በስርዓት መረዳት አለባቸው። አገዛዙም እነዚህን ሰዎች ድራማ ከሰራባቸውና ከተጠቀመባቸው በኋላ እንደ አሮጌ ዕቃ ወርውሮ የሚጥላቸውና የሚረሽናቸው የሚያስራቸው ግለሰቦች ናቸው። ስለዚህ እጅ መስጠት ወይ ያስረሽናል ወይ ያሳስራል። በተጨባጭም እጅ የሰጡ ሰዎች ላይ የምናየው ነገር ቃል የተገባላቸው ነገሮች ሲፈጸማል። ከዛ በተጨማሪም በነፃነት እንዲንቀሳቀሱ አልፈቀዱላቸውም። ሂዳችሁ በሚሊሻነት ካላገለገላችሁ፣ በመረጃ ምንጭነት ካላገለገላችኋለን እየተባሉ በከፍተኛ ሰቆቃና ኢኮኖሚ ስለሆነ የሚገኙት ጥቅም እንደ በተቃራኒ ግን ከፍተኛ ስቃይ፣ እርሽናና ስርዓት እንደሆነ መረዳት አለባቸው እነዚህ በሆይ ሆይታ የገቡ ሰዎች። እዚሁ ጋር ተያይዞ የምጠይቅህ በጣም በሚገርም ሁኔታ አንዳንድ መረጃዎችም እየወጡ ነው። ዋናም ጥያቄያችን እሱ ስለሆነ ነው። በተለይ እጅ ሰጠን ተብለው በተለያየ መልኩ አገዛዙ ፕሮፓጋንዳ ሲሰራባቸው የነበሩ ሰዎች ቀድሞ ዶክመንተሪዎችን በማሰራት በተለይ ፋኖ እንቅስቃሴ ዓላማ እንደሌለውና መጀመሪያም እነዚህ ሰዎች ሳያውቁ በስሜት በግፊት እንደገቡ አድርገው ዶክመንተሪ ከሰሩባቸው በኋላ ኦሮሚያ አካባቢ ላይ እየወሰዱ እየተገደሉ ነው አሉ። በተለይ አንድ ወታደራዊ ካምፕ ውስጥ ከፍተኛ የሆነ ወጣቶች እየተገደሉ እንደሆነ እየተሰማ ነው። እንደዚህ አይነት አስደንጋጭ ነገር እየወጣ ነው ያለው እና እጅ ሰጡ እየተባሉ ያሉት ሰዎች እየተገደሉ ነው የሚባለው መረጃ ትክክል ነው? በጣም በትክክል ስንታየው ዶክመንተሪ ከሰሩባቸውና የሚፈልጉትን ነገር ካስደረጓቸው በኋላ ወደ ተለያዩ ወታደራዊ ተቋማት በመውሰድ ጨለማ እስር ቤት ውስጥ መክተት፣ መረሸን በከፍተኛ ደረጃ እየተካሄደ ነው። በዚህም በዛው ባህር ዳር አካባቢ መኮድ ውስጥ ከዚህ በፊት እጅ ሰጠን ከዳን ያሉ ሰዎች ርሸና ተፈጽሞባቸዋል። ወደ ኦሮሚያ ክልልም በከፍተኛ ሁኔታ ተጓጉዘው ብዙዎቹ ተረሽነዋል። በተጨባጭ ማስረጃ የተረጋገጠ በጣም የሚያሳዝን ነው። በተለይ እንደዚህ አይነት ተጨባጭ መረጃዎች አሁን አብዛኛው ሰው ግንዛቤ የለውም። እጅ ሲሰጥ እሱ ምናልባት መንግስት ነው ለሰላም እጄን ስሰጥ ምህረት ያደርግልኛል የሚል ነው። አገዛዙ ግን በዋናነት የጠላት ኃይልን አጠፋዋለሁ ብሎ እንደሚታገል አላወቀም። አሁን በቅርቡ እንኳን ባጫ ደበሌ በሽምቅ ውጊያ በሚል መጽሐፍ ባስመረቀበት ይሄ የፋኖ እንቅስቃሴ ህዝባዊ ድጋፍ ያለው ነው፣ ስለዚህ ከመሰረቱ ማጥፋት አለብን፣ የህዝብ መሰረቱን መደምሰስ አለብን እያልን ነው የተናገርነው። ህዝብን ነው እናጠፋለን የሚል እና በዚህ ሁኔታ ውስጥ እነዚህ ኃይሎች እጅ የሚሰጡት ላገዛዙ ከግድያም እያመለጡ እንዳልሆነ ነው እየነገርከን ያለው። በትክክል ስንታየው መጀመሪያውኑ አንደኛ የጠሩ አስተሳሰብ አልነበራቸውም። እነዚህ ወገኖች መጀመሪያውኑ የተመቻቸ ሁኔታ ስለነበረ እንጂ ዓላማ ኖሯቸው እቅድ ኖሯቸው በስሌት ወደ ትግል የገቡ ሰዎች አይደሉም። የትግል ዓላማ ያለው ሰው ቅርብ ወራጅ ሊሆን አይችልም። በቀላሉ እጅ ሊሰጥ አይችልም። በወገን ላይ ሰቆቃ፣ ዝርፊያ እና የግል ጥቅም ለማሳካት አልሞ አይገባም። በመሰረተ
በመሰረታዊነት ከባድ ያስተሳሰብ መዛነት ያለባቸው ለምን ዓላማ እንደወጡ የማያውቁ ሰዎች ናቸው። በቀላሉ እየተጠለፉ ባለሀብት ነን በሚሉ ደላላዎች፣ የሃይማኖት አባት ነን በሚሉ ደላላዎች፣ በቤተሰብ እና በቅርብ ዘመድ በመሳሰሉ ሰዎች እየተጠለፉ ለዚህ አይነት ወጥመድ ውስጥ እየገቡ ያሉት። ስለዚህ መጨረሻቸው ሞት ነው፣ መጨረሻቸው ውርደት ነው። ከዚህ በፊት ያፈሩትንም ገንዘብ እንዲያንቀሳቅሱ አልተፈቀደላቸውም። በከፍተኛ ደረጃም ቅድም እንደነገርኩ እየተረሸኑ እየታሰሩ ሚሊሻና መከላከያን እየመሩ ወደ ግንባር እንዲሄዱ እየተገደዱ ነው ያሉት። በጣም የሚያሳዝን ነው። በተለይ ፋኖ እንቅስቃሴ ላይ ሰርጎ በመግባት በተለይ የሚታወቁ ሰዎች፣ ባለሀብቶች፣ የተለያዩ ካህናት ድለላ ውስጥ በመግባት በተለይ ኦህዴድ ብልጽግና መሬት እንሰጣቸዋለን፣ ገንዘብ እንሰጣቸዋለን፣ ብድር እንሰጣቸዋለን በሚል እንደዚህ ማባቢያ የምታውቁትን ሰዎች የሚታወቁ ተጽዕኖ ፈጣሪዎችን በቤተሰብ በኩል በተለያዩ የሃይማኖት አባት ጫና አድርጋችሁ ከትግሉ በማስወጣት ይህን አድርጉ የሚል የውስጥ ለውስጥም እንቅስቃሴ እንደጀመረ ነው እየሰማ። በአንድ በኩል እጅ ያሰጣል፣ ያባብላል፣ እጅ የሰጡትን ደግሞ እያስገደለ ነው። ይሄም ትክክለኛ መረጃ ነው። በትክክል ከፍተኛ የድለላ ኔትወርክ ተዘጋጅቶ መዋቅሩን በኃይል ማሸነፍ አልሆን ሲል በወታደራዊ እርምጃ ማስተካከልና ያሰቡትን ዓላማ ማሳካት ሳይችሉ ሲቀሩ በየቀኑ የነሱ ወታደር እየፈረሰ እየከዳ እየተሰላቸ ትጥቁንም ስንቁንም እያዝረከረከና እያስረከበ ተቋሙና መዋቅሩ እየፈራረሰ ሲመጣ ወደ መጨረሻው በአማራጭነት እየተወሰደ ያለው ከፍተኛ ገንዘብ በማመደብ የድለላ ስራ ነው የተሰማሩት። በዚህም ጥገኛ ባለሀብቶችን፣ ጥገኛ የሃይማኖት አባትን ነንባዮች፣ ካድሬ ካህናትን፣ ካድሬ ሸኮችን እና የሀገር ሽማግሌ ነንባይ ጥቅመኛ ግለሰቦችን በከፍተኛ ገንዘብ የከተማ መሬቶችን በማመቻቸት የባንክ ብድርን በመሰረዝ ያለ ዋስትና ተጨማሪ ብድሮችን በማመቻቸት ከፍተኛ የጥቅም ኔትወርክ በመዘርጋትና ተስፋዎችን በመስጠት የድለላ ስራ መዋቅሩን በጥቅም የማፍረስ ባሉባልታ የማፍረስ በስም ማጥፋትና እንቅስቃሴው ምንም የታቀደ ግብ እንደሌለው የተጨበጠ ዓላማ እንደሌለው በስሜት የተገባበት እንደሆነ የሌሎች ኃይሎች መጠቀሚያ እንደሆነ አድርጎ በመሳል በተለይ ግብጽ የኤርትራ የትግራይ ኃይሎች ጋር በማስተሳሰር የአማራ ወጣት ራዕይ እንደሌለው ዓላማ እንደሌለው መሪ እንደሌለው መሪ ድርጅት እንደሌለው አስመስሎ በማስወራት ተስፋ የማስቆረጥና ወደ አገዛዙ እንዲገቡ የማድረግ በአጠቃላይ የፋኖ እንቅስቃሴ የማዳከምና አገዛዙን ከገባበት የውድቀት ቁልቁለት የመታደግ እርምጃ ነው እነዚህ ጥገኛ ኃይሎች እየሰሩ ያሉት። ይሄ ነገር ግን የመጨረሻው ምናልባት አይመስልም። ምክንያቱም አሁን አገዛዙ በወታደር አሸንፈዋለሁ፣ ቀበቶ አስፈቷለሁ ያለው ራሱ ብርሃኑ ጁላ ቀበቶን ፈታ፣ ፋኖን አንበረክከዋለሁ ሲል ራሱ ሰራዊቱ ተንበረከከ። እንደውም ፋኖ የሚያንበረክከውን ሰራዊት ሁሉ ለቀይ መስቀል እየሰጠ በዓለም አቀፉ መድረክ ሁሉ አሁን ስሙ እየጠራ ነው። ትላልቅ ዘገባዎች እየተሰራ ነው። መንግስታዊ ቁመናም እየያዘ ነው። አንዳንድ ቀጠናዎችን እያስተዳደረ ነው እና የሽግግር መንግስትም እያቋቋመ ነው። ፋኖ አሁን እንደዚህ አይነት ጉልበት ሲይዝ ደግሞ በተለይ በቀጠናው ላይ ያሉ ኃይሎችም እንደዚሁም የውስጥ የፖለቲካ አሰላለፍን ለሚቀይሩ ኃይሎች ሁሉ አሊያንስ ለመፍጠር እና ድርጅትም አንድ ውህድ ድርጅት ለመፍጠር እየተንቀሳቀሰ፣ አገዛዙ ግን እየፈራረሰ ነው። ለዚህ ማሳያው አዲስ አበባ ከተማ አስተዳደር የተለያዩ ስብሰባዎችን አድርገው እንደው ይሄንን መንግስትማ ብዙ ሀገሮች ሁሉ እንደው እኛ ጋር በመጣ እያሉ እየተመኙ ነው። ከንቲባዋን የሚመኙ ሀገሮች በጣም ብዙ ነው የሚል አድርባይ ሰዎችን እንደዚሁም በለቅሶም የሚሰናበቱ ሰዎችም እያየን ነው። የብልጽግና እንትኑ አጠቃላይ ስርዓቱ ያለበት ቆመና ማሳያ አይሆንም ታዲያ ከድንጋጤው የመጣ በትክክል በጣም ጥሩ ጥያቄ ነው ያነሳው ስንታየው። አንደኛ ከሁለት ዓመት በፊት ሲገባበት በቀላሉ በወታደራዊ የበላይነት ማስተካከል እንደሚችሉ የሚፈለጉ ሰዎችን እንደሚገሉ እንደሚያስሩ እርግጠኛ ሆነው ነበር የገቡበት። እናንተን አስረው ወደ በረሃ ሲወስዷችሁም በረሃ ለመውሰድ የታሰባችሁት እናንተ አልነበራቸውም የፖለቲካ እስረኞች። በተቃራኒው ወታደራዊ እንቅስቃሴውን ይመሩና ያስተባብሩ የነበሩ በጫካ ያሉ ጀግኖችን እንይዛለን፣ እንማርካለን፣ እነሱን ወደ መከላከያ ካምፖች ወስደን እናስራለን የሚል እቅድ ታቅዶ በከፍተኛ ጀብድ በከፍተኛ እብሪት ነበር የተገባበት። የሆነው ግን በተቃራኒው ነው። ባለፉት 2 ዓመት ከ6 ወር ሁሉንም የመከላከያ ኃይል 80% የሀገሪቱን የመከላከያ ኃይል ወደ አማራ ክልል በማሰማራት ወታደራዊ እርምጃዎችን ለማድረግ ሙከራ ቢደረግም ሰራዊቱ እየተበተነ የጦር መሳሪያው እየተመናመነ እየተማረከ ፋኖ ደግሞ ወታደራዊ አቅሙን እያደራጀ በሆይ ሆይታ
የገቡትን ቅርብ አዳሪዎችና በአገዛዙ ተመልምለው የገቡ ሚሊሻዎችን እና ሰርጎ ገቦችን እያጸዳ አደረጃጀቱን እያስተካከለ ከጊዜ ወደ ጊዜ ራሱን እያረመ እያበቃ እያጎለበተ መጣ። ከዛም በተጨማሪ ሌሎች ክልሎች ላይ ያሉ የታጠቁ ኃይሎችን የተደራጀ የፖለቲካ እንቅስቃሴ በአፋር ክልል፣ በትግራይ፣ በቤኒሻንጉል፣ በጋምቤላ እንዲሁም በኦሮሚያ ከፍተኛ እንቅስቃሴዎች ተደረጉ። እነዚህ እንቅስቃሴዎች ወደ አንድነት አንድ የተማከለ አደረጃጀት የማምጣት አዝማሚያ ሲያሳዩ እና ሰው አስተዳደራዊ መማረር በተለይ በመሀል ከተሞች በአዲስ አበባ፣ በናዝሬት፣ በሐዋሳ እና በመሳሰሉ ከተሞች በተፈጠረው የኑሮ ውድነት፣ የአስተዳደር በደል፣ ዞን ቢተኝነቱ እያቆጠቆጠ መምጣትና ጫፍ መድረስ አገዛዙን እና የኢኮኖሚ ማህበራዊ እንዲሁም አስተዳደራዊ ቀውሶች አገዛዙን እያፈረሱ ስለመጡ ነው። በመጨረሻ አማራጭ በጥቅም ማፈራረስ እና የተወሰነ እድሜ ለመዝራት ሙከራ እየተደረገ ያለው ሲታይ እንደዛ ይመስላል። ከፖለቲካዊ ቀውሱና በተለይ ከዚህ ከጦርነት ቀውሱ ባሻገር የኑሮ ውድነቱ የፈጠረው ኢኮኖሚያዊ ቀውሱ ነው። እንዲሁም ማህበራዊ ቀውሱ ራሱ አሁን ሰዎች በሃይማኖታቸው እየተገደሉ ያለበት ሁኔታ ሁሉ ከየትኛውም ጊዜ በላይ እየተባባሰ ከጦርነቱ ጋር ተደምሮ ደግሞ የመጣው የኑሮ ውድነት ቀውስ አገሪቷ ኮላፕስ እየሆነች ነው። ብልጽግና ከእጁ እየወጣ ነው። ስለዚህ ያለው አማራጭ በተወሰነ እንደው እድሜ ካገኘው በሚል የፋኖን አንድነት ለመበተን ያለ የሌለ መዋቅሩንና ካድሬውን በመጠቀም ሚዲያውን በመጠቀም ዘመቻ ጀምሯል። ይሄ የሚያሳየው የአገዛዙ ውድቀትና የውሸት ፕሮፓጋንዳ በአጠቃላይ እስቴቱ እየፈረሰ እንደሆነ አያሳይም? በትክክል አገዛዙ በመሰረቱ የቆመው ውሸት ላይ ነው፣ ሀሰት ላይ ነው። አንዴም እውነት አወርቶ የማያውቅ ስርዓት ነው። ውሸትን ለታላላቅ ዓለም አቀፍ ተቋማት፣ ለተባበሩት መንግስታት፣ ለአሜሪካ መንግስት፣ ለአውሮፓ ህብረት፣ ለሌሎችም ውሸትን ሲናገር የማያፍር የማይሸማቀቅ ስርዓት ነው። በፖዚቲቭ ኢነርጂ ወይንም በአሳምፕሽን እና ኢማጂኔሽን በሚሉ የስካር አመለካከቶች የሚመራ የእብድ ስብስብ በመሆኑ ምክንያት ውሸትን ለመናገር አንዴም አይሸማቀቅም። ሰሞኑንም ያደረጉት ከተደጋጋሚ በርካታ ውሸቶች አንዱን እንጂ ብቸኛው ውሸት አይደለም። ነገር ግን አንተም የጠቀስከው ግለሰብ ቅድምም ለማንሳት እንደሞከር ነው በመጀመሪያ ደረጃ ወደ ትግል ዓላማ አንግቦ ህዝብን ለማታገል የገባ ሳይሆን ነባራዊ ሁኔታው የፈጠረውን ክፍተት በመጠቀም ካገዛዙ ሰዎች ጋር የነበረውን ትስስር መሰረት በማድረግ ይከፋፍልልናል፣ እኛ የምንፈልጋቸውን ኃይሎች ያደራጅልናል በሚል ዓላማ ጎጃም አካባቢ በፊት ይንቀሳቀስበት በነበረበት ጊዜ የነበረውን መልካም ስም በመጠቀም አደረጃጀት በመፍጠር ከዛ አካባቢ የሚንቀሳቀሱ እውነተኛ ታጋዮችን ያደናቅፍልናል፣ ወደምንፈልገው መስመር ያመጣልናል በሚል ዓላማ የተደራጀ ቢሆንም ጎጃም አካባቢ የሚንቀሳቀሱ ኃይሎች በወቅቱ እድል ስላልሰጡት ወደ ሌላ አካባቢ ያፈግፍጎ እንዲሄድና ከተጽዕኖ ውጭ እንዲሆን ተደረገ። በመጨረሻም የሄደበት አካባቢ ገምግመው ሲያባረሩትና ሲቀንሱት ራሱን ለማዳን መጀመሪያ ወደ ላከው ስርዓት ተመለሰ እንጂ መጀመሪያም ወደ ትግል የገባ ግለሰብ አልነበረም። በአገዛዙ ደረጃ ግን አንድ ህዝብን የማይገድል ህዝብን የማይበድል መስሎ መታየት ይፈልጋል። ጥያቄዎች እጅ ከሰጡኝ እነሱን የመውጋት ካቆሙ ጥያቄዎቻቸውን እመልሳለሁ የሚል ተጨማሪ ያልሞት ባይ ተጋዳይነት የማታለያ ፕሮፓጋንዳ ነው ብሎ መውሰድ ይቻላል። እንደው ትክክል ነው በጣም መቼም አሁን ቅድም አንተም በጠቀስከው መልኩ በተለይ እንደነዚህ አይነት ሰዎች መጨረሻቸው የባንዳነት ተግባር እየተገለጠ እየመጣ ነው። አሁንም በሚቀጥለው እንደው ፋኖ በሚመሰረተው ድርጅት ላይ ጠንካራ የሆነ መዋቅርና አደረጃጀት እንዲፈጠር ከዚህ ልምድ በመውሰድ አንደኛ ለአንድነቱ የምትሰጠው ምክረ ሀሳብ ምን ይመስላል? ሁለተኛ እጅ እየሰጡ ያሉ ሰዎች ወደማይቀረው ሞት እየተሸኙ እንደሆነና በተለይ ኦሮሚያ ክልል አንድ ካምፕ ውስጥ እየተወሰዱ እየተረሸኑ መሆኑን እንግዲህ መረጃዎች ነግረናል። ይሄን አስመልክቶ የሚታወቁትም ሰዎች በተለይ ድብቅ በሆነ መልኩ አሁንም እነሱም የቁም እስረኛ እንደሆኑና ከፍተኛ የሆነ የደህንነት ክትትል እንዳለባቸው ነው። ምናልባት እነዚህ አይነትም ሰዎች ተመርዘው ሊገደሉ ይችላሉ እና አሁን ብልጽግና ውስጥ እጅ የሚሰጥ ሰው በአጠቃላይ ለሚሞተውም ሰው ከፋኖ አንድነት ድርጅትም አኳያ እንደው የመጨረሻ ያለህ ምክር ሀሳብ እሱን ልስማና ፕሮግራማችን ልጨርስ። በጣም ጥሩ ነው። እንግዲህ እጅ የሚሰጡ ሰዎች የሚጠብቃቸው ሞት ነው።
ውርደት መሆናው አምነው ነው መግባት ያለባቸው። በተለይ በኦሮሚያ ክልል በሰንቀሌና ቡልቡላ በሚባሉ ወታደራዊ ካምፖች እየወሰደ ከፍተኛ የጨለማ እስሮች፣ ድብደባ፣ ቶርቸር እና ግድያዎችን መጨረሻ ላይ ግድያዎችን እየፈጸመ ነው። ስለዚህ እጅ ለመስጠት ያሰበ ወይም እየሰጠ ያለ ወደ ሞት እየሄደ እንዳለ መረዳት መገንዘብ አለበት። የሚጠብቀው ሞት፣ ከፍተኛ እስር፣ ድብደባ እና ቶርቸር። ከዚህ በተጨማሪ ከዚህ የተረፉና እድለኛ የሆኑት ባኖች ያሉበትን አካባቢ ምሩን አሳዩ፣ ከፊት ሆናችሁ ምሩን ተብሎ የጥይት ማብረጃ እንዲሆኑ ነው እየተደረጉ ያሉት። ቃል የተገባላቸው ገንዘብ አይሰጣቸውም። የባንክ ሂሳብ ቁጥሮቻቸው የታገደ እና የማይንቀሳቀስ ነው። ሌሎች ከዚህ በፊት ያበሯቸው ቋሚና ተንቀሳቃሽ ንብረቶችንም እንዳይሸጡ፣ እንዳይለውጡ፣ እንዳያንቀሳቀሱ የተደረገ ስለሆነ ያለው እጅ መስጠት ሞት ነው። ከሞትም ትንሽ ከተረፉ ከፍተኛ እስር፣ ከፍተኛ ውርደትና ከፍተኛ በደል ነው የሚደርስባቸው። ይህንን አውቆ መንቀሳቀስ ያስፈልጋል። እየተፈጠረ እየመጣ ባለው ድርጅት ላይ አንድ የድርጅት አመራሮች ከዚህ ከ2 ዓመት በፊት ጀምሮ ሲንቀሳቀሱ የነበሩ ናቸው። ከፍተኛ ልምድ ተሞክሮ ያላቸውን ያዳበሩ ናቸው። ከፍተኛ የማጥራት ስራዎችን እየሰሩ ነው ያሉት። አሁን ባለው ተጨባጭ ሁኔታ ይህ ስራም ወደ ፍሬ እየመጣ ነው። በተለይ ሌባው አስመሳዩና ሰርጎ ገቡን እያጠሩ ነው የመጡት። በዚህ ሁኔታ ለዓላማ የገቡት እውነተኞቹ ጀግኖቹ ብቻ ወደ አመራርነት እንዲመጡ ቅርብ ወራጁ የግል ጥቅምን ኢላማ በማድረግ ጊዜያዊ ሁኔታና ሞቅታን ተከትሎ የገቡ ደግሞ እየተራገፈ እየመጣ ስለሆነ ያለው አንድነቱ በጥሩ ሁኔታ የመሳካት እድሉ በጣም ሰፊ ነው። ጥሩም እየሄደ ነው። ግን እንደ ምክረ ሀሳብ ምን አይነት እርምጃዎች መወሰድ አለባቸው ብለህ ለጠየቀኝ፣ አንድ ያለፉትን 2 ዓመት ከ6 ወር እያንዳንዱ ግለሰብ በስርዓተ አዋቂነት የሚሆን በአመራርነት ያሳለፋቸውን እያንዳንዷን ተግባር ግልጽ እና ጥልቅ ግምገማ መካሄድ አለበት። እያንዳንዱ ግለሰብ ምን ተግባራትን አከናወነ፣ ተግባራትን በሚያከናውንበት ጊዜ ተልእኮዎችን በሚፈጽምበት ጊዜ ምን ጠንካራ ጎኖች፣ ምን ደካማ ጎኖች ነበሩ፣ ለትግሉ ካለው አጠቃላይ ዓላማ አንጻር አስፈላጊ ነው ወይንስ አይደለም የሚሉ መመዘኛዎች በደንብ በትክክል መብራራት መገምገም አለባቸው። ከዛ በተጨማሪም ግብረ መልስና ምክረ ሀሳብ ከማህበረሰቡ መሰብሰብ አለበት። በተለይ በሚንቀሳቀሱበት ከተማ ያለው ማህበረሰብ ዲሞክራሲያዊ በሆነ መንገድ ስለነዚህ ግለሰቦች ነፃ አመለካከት፣ ሂስ፣ ድጋፍ መስጠት አለበት። ያንን መሰረት ያደረገና ያንን ያማከለ አደረጃጀት ነው መካሄድ ያለበት። ስንታይ በጣም ነው የማመሰግነው። ሁሉ ጊዜ የጽናት ሚዲያ ባልደረባ እንደው መቼም ሁሉ ጊዜ ሀሳብን ለአድማጭ ተመልካቾቻችን በመስጠት ጊዜንም እየሰጠን ነው የሚገኘው እና በጣም ነው የምናመሰግነው። በተመሳሳይ በሌላ ጊዜ እንደዚሁ አይነት ወቅታዊ ጉዳይ እንጠይቃለን። ያው ፈቃደኛም እንደምትሆን እርግጠኛ ነኝ። በጣም ስለነበረን ቆይታ አመሰግናለሁ። ጊዜ ይስጥልኝ። እኔም በጣም አመሰግናለሁ። ስንታየው በርታ። ሰላም ይብዛ። እግዚአብሔር እንግዲህ የጽናት ሚዲያ ቤተሰብ የዛሬ ፕሮግራም በተለይ በቀጥታ የጽናት ባልደረባ በወቅታዊ ጉዳይ ላይ የሰጡን ሀሳብ ያደመጣችሁት ይመስላል። ከዚህ ፕሮግራም ላይ የተለያዩ ቁም ነገሮችን እንደሰማችሁ እርግጠኛ መሆን እንችላለን። በተለይ እጅ እየሰጡ ወደ አገዛዙ የሚገቡ ሰዎች አብዛኞቹ እየተረሸኑ እንደሆነ ነው እየተሰማ ያለው። በየካምፑ ላይ ድምጻቸውን አጥፍተው ነው የሚያጠፏቸው። ይህንን ለጥንቃቄና አብዛኛው እንዲገነዘብ አስተማሪ ይሆናል ብለን ተስፋ እናደርጋለን። ይህንን መረጃ የሚሰጡን ሰው እንግዲህ በተለያየ ቦታ ላይ ሆነው አጠቃላይ አገዛዙ ውስጥ ያለውን ሁኔታ በቅርበት እየተከታተሉ ለጽናት ሚዲያ ቤተሰብ መረጃ የሚያጋሩን ሰው ናቸው። በተመሳሳይ በሌላም ጊዜ ተመሳሳይ ነገሮችን እየጠየቅን ወደ እናንተ ሀሳብ አስተያየታችንን እናመጣለን። የዛሬን ፕሮግራም ያዳመጣችሁትን ይመስላል። ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚሁም ሀሳብ አስተያየት በመስጠት ሌሎችን በማዳረስ ከጎናችን እንድትቆሙ ጽናትንም እንድትደግፉ በታላቅ አክብሮት እየጠየቅን ፕሮግራማችን እዚህ ላይ እጨርሳለሁ። ሰላም።